እሺ ቀጥይ ምን አይነት ባል ሊኖረኝ እንደሚገባ ማለት ምን አይነት ሰው ጥሩ ነው ጥሩ የሆነ ፈሪሃ እግዚአብሔር ያደረበት ሰውን የሚያከብር ሰውን የሚወድ አንቺን ደግሞ በጣም እንደ እንቁላል አርጎ የሚይዝሽ እንደ እንቁላል እፍና አርጎ እንደ እንቁላል ተንከባክቦ የሚይዝሽ ባል ቢሆን ደስ ይለኛል። ካልሆነ ግን መልሼ ነው ወደ ራሴ ማመጣሽ። በጣም በቃ በጣም ደስ ይለኛል። እንደዚህ አርጎ እንደ እንቁላል አርጎ ይይዝሽ እንደዚህ አይነት ሰው ይመስለኛል። እንደዚህ አይነት ሰው ነው። ኧረ ወጣስቂ ያፈርኩራታል ያዛብራል ያለከለኔ እኮ ባያ ግን መቼስ እንደዚህ አይነት ሰው ባይሆን እኔ አልቀርብም ሲጀመር። ታውቂያለሽ የኔን ባህሪ ስለምታውቂ በኔ ባህሪ እናሳልፋቸው ነው። እናቴ በጣም ጥሩ ሰው ከመሆኗ የተነሳ ማለት ነው ማለፍ ታሳልፋለች ዝም ብላ ሰው ኧረ እናቴ እንሂድ እያልኩ እራሱ ይለፉ እግረኛ ይበልጣል ከምንም። እኔ እግረኛውን ስላየሁት የእግረኛን ችግር እረዳለሁ። የተቸገረን መርዳት፣ የታመመን መጠየቅ፣ የወለደን እመቤቴ ማርያም ማረችሽ ማለት የተቸገረን መርዳት ካለኝ እኔ የምሰጠው አያሳጣኝ። ብቻ እግዚአብሔር አምላክ የምሰጠው አያሳጣኝ። በቃ እሱን ነው የምለምነው። ጤና ነው የምለምነው ከምንም በላይ። ኧረ ይስጥሽ ይስጥሽ። አሜን አሜን አሜን። እሺ ሌላ እኔስ ምን አይነት ሰው ነው መሆን ያለብኝ? ምን አይነት ሰው ነው መሆን ኢን ጀነራል ኢን ላይፍ ምን አይነት ሰው መሆን አለብኝ? አንቺም ሰው አክባሪ፣ ሰው ወዳድ፣ ፈሪሃ እግዚአብሔር እንዲያድርብሽ፣ ሰው ወዳድ፣ ሰው አክባሪ በቃ ምንም በላይ በጣም ነው የምወደው። በቃና ሳቂታ ተጫዋቹኝ አይክፋሽ፣ እንዲከፋሽ አይፈለግም። ሳቂታ መጨነቅ ምናምን አያስፈልግም። በቃ ፈሪሃ እግዚአብሔር እንዲያድርብሽ፣ ፈሪሃ እግዚአብሔር እንዲኖርሽ በውስጥሽ እሱን ታርግ ደስ ይለኛል። ግን እንደዛ ነሽ በቃ አንቺ ምን በእንደዚህ የምገልጽሽ ነገር አይደለሽም እናትዬ። እውነት ለመናገር እውነትም እንደ ስምሽ እናት ነሽ አለሽ። እናት ነሽ የምር እናት። አመሰግናለሁ። ግን በጣም ስለምትወጪኝ ነው ብቻ እናቴ። ለዚህ ለእንትን አይደለም። እኔ ጓደኞቼ ሁሉ ይመሰክሩልሻል። የምር ያንቺን ጸባይ ይዛ የወጣች እናት ልጅሽ ነው ይሉኛል ሁሌ። ፐርፌክት አይደለም ግን እኔ ጥሩ ለመሆን እሞክራለሁ። ብቻ እናቴም እሷም ጥሩ ስለሆነች ነው መሰለኝ እኔም እንደዛ የሆንኩት ብዬ አስባለሁ። እሺ ምን ልጠይቅሽ? እሺ ከዚህ ደግሞ በጣም በልና ቤት ውስጥ ምን አይነት ሰው ነኝ? እሺ ይሄኛው ያው ተናግረሽዋል። ስለዚህ ከማወራ እሺ ምን ምግብ ያለምን ስልክሽ ላይ ነሽ ነው? ስልክሽ ላይ በጣም ስልክሽ ላይ ነሽ። ሁለት ያው ስሪ ከተባልሽማ ትሰሪያለሽ። እኔም አልጫነሽም ደግሞሽ ስለምትመጪ ከስራ አልጫነሽም። ስልክሽ ላይ የምትሆኙ ደግሞ ያው ለስራሽም ለትምህርትሽም ለስራሽ በተለይ ለስራሽ ትምህርት የለም። ሌላ የምጠይቅሽ ነው ቤት ውስጥ ምግብ ስሰራ የሚጣፍጥሽ ምንድን ነው? አልሰራም ግን ከስንት አንዴ ስሰራ ማለት ጥሩ ነው ብለሽ የምታስቢው ምንድን ነው? እና ደግሞ ጎበዝ ያለውኩበት ምንድን ነው? ድንቾት ይጣፍጥሽ እና ሩዝም ደስ ይለኛል። ሩዝሽ ደስ ይለኛል። ድንቾትሽ ደስ ይለኛል። ሽሮሽም ደስ ይለኛል። እሺ ደስ ይለኛል። እንቁላል ያው አንቺ ስለማትወጂ ጠብሰሽልኝ ስለማታውቂ እውነታው ነጭ ነጯን እና ግን ዶሮ ስትገነጢ አንበሳ ነሽ እኮ። አሎ ሬዲ አቤት እንዴት ነሽ? እሺ የስራ ጉዳይ ሆኖ ነው ስልክ አንስታ ነበረ። እሺ ምን ላይ ነበር ያቆምነው? ስለ የቤት ስራ ዶሮ እጥረት አንደኛ። በአሁኑ እንደውም ገና ስራ ሆነሽ እማዬ እንዴት እንደተማረረች ለሁለት ዶሮ የገነጠልነው ተባብረን። ግን እናትዬ እያለች ስራ ሳትሆን ዶሮ ስናርድ ዛሬ እማዬ ራሱ እንዴት እንዳመሰገነቻት
አይ እናት እያኮደለች ነው ያለችው። ሁለት ዶሮ ግን ጥንጥንጥን አድርጋ ቸምቸምቸም አድርጋ ዘብዝፋ ያው ብላ የምትሰጠን ነበረች። በቃ ጎበዝ ናት። ያው በዛ ቀን ክሬዲቱን እኔ ራሴ ያቻልኩት እኔ አልችልም ብዬ በጣም ይከብደኝ ነበረ። ብዙ እኔ አማያ ሳይታኛለች አያቴ ተገርሜያለሁ፣ ግን አይገባኝም ነበር። በጣም ተገርሜያለሁ። ግን ቲቲፒ የሄድን ጊዜ ነው ብስሪ በዚህ አጋጣሚ ካየችኝ ማለት ነው በጣም ነው ማመሰግናት ያለው እውነት ናትና እንዴት አትችይም እስካሁን ድረስ ዶሮ መገንጠል እንዴት አትችይም ሴት አይደለሽ ምናምን ብላ ቁጭ በይ ብላ ፊት ለፊት እዚህ እየገነጠለች ያሳየች አሜዚንግ ብያት ትዝ ይለኛልና በሱ አያቴም አሳይታኛለች። በዛ ነው በዚህ አጋጣሚ አመሰግናለሁ ብስሪዬ ኖሪልኝ ባለሽበት ሰላም። አይ ቲንክ መቀሌ ወይ አድዋ ናት ያለችው ባለችበት ሰላም ይድረሳት። ጋና ይገባታል። ሰላም ትሁን። ጋና ይገባታል። አሜን። እሺ ሌላም መልጠቅሽ ነበረ ቃል ያለችውስ? አዎ ቃል ኪዳን እዚህ ጋር ኢንስታግራም ላይ ጠይቄ ነበረ። የጠየኩሽ ጥያቄ ነው ግን ሪሊ አለች። ምን ጠይቂልኝ ምን ልጠይቅልሽ ስላት በልጅነትሽ ምን አይነት ልጅ እንደነበርሽ እና ደግሞ ያስቸገራት ባህሪ ማለት ካንቺ አስቸጋሪው ባህሪሽ ምንድን ነበረ ፊራ አለች። ማለት የኔ አስቸጋሪ ባህሪ ምንድን ነበረ እና የልጅነቴ ምንድን ነበር ነው ያቀድም ተናግሬያለሁ። ላይክ ወይ አሳጠረሽ ነገር እንግዲህ እንዳልኩሽ ነው ቅድም እንዳልኩሽ ነው ቶሎ አደግሽብኝ። አንቺን ባህሪና ጸባይ ለማወቅ ቶሎ አደግሽብኝ። ያስከፋሽኝ ነገር የለም ግን የተወሰነ ትንሽ ኩርፊያ ነገር ነበረብሽ። አሁን እሱን ትተሻል፣ ፍሪ ሆነሻል፣ ቶሎ አደግሽ። በቃ ያን ኩርፊያም ራሱ ቶሎ ትተሽ ቶሎ አደግሽ። አሁን ሳድግ ሁሌ የጠየቁት ነገሮች ደግሞ ልክ ላይሆኑም ይችላሉ፣ አስፈላጊም ላይሆኑ ይችላሉ። ሰው ለምን አኮርፋለሁ? ከፈለኩ እናገራለሁ፣ ካልተደረገልኝ ምን ዛት ሰው ብዬ ነው የተውኩት። ፖሊስ ኦኬ እሳት አደጋ ነው። የእሳት አደጋ የምትሰሩ ሰዎች አድናቂያችሁ ነኝ በዚህ አጋጣሚ። እሺ ምን ልጠይቅሽ? እስከዛ ግን አንቺ መጠየቅ የምትፈልጊውን ጠይቂ። እሺ ያው እኔም መጠየቅ ደስ ይለኛል። መጠየቅሽ ጥያቄ እንዴት ነው በአሁን ሰዓት ያው ስራሽን መማር ምናምን አትፈልጊም ወይ? ከተማርሽስ በኋላ ነው ወይስ አሁን ደግሞ የማግባቱ አላማ አለሽ ወይ? ትማሪያለሽ ወይ? ከዚህ በላይስ ምንድነው ታረጊ የምትፈልጊው? እሺ እኔ ቶሎ የማግባት እቅድ የለኝም። ከዚህ በኋላ አትሊስት 3 አመት 4 አመት ብቆይ እንደ እግዚአብሔር ፈቃድ አላውቅም። እግዚአብሔር ፈቃድ ነው። ግን እኔ ሌላ አመት ታገቢ ነው ታዲያ? አሁን 24 ነኝ። 28 ላይ ባገባው ይበቃል ወይ 27 አላውቅም። ግን እሺ አንቺ በስንት አመት ባገባ እንዳልትለይና ልጅ መውለድ አለብኝ እኮ 2 ልጅ 3 ልጅ 4 ልጅ ከወለድሽ 2 ወንድ 2 ሴት በዛ እድሜ ተቻያለሽ እኮ በደንብ ተቻያሽ። 35ሽ ላይ 35ማ ሄዳ ግን አላውቅም። እኔ እግዚአብሔር ነው የሚያውቀው። አንቺ 35 ነው የምትይው? እግዚአብሔር ያስተካክልልሽ። 35 ነው የምትይው አንቺ? አዎ እላለሁ። 35 እንኳን ደራቅ ግን አይ ከ25 እስከ 30 ባለው በቃ እሺ እንግዲህ 25 እስከ 30 ባለው ለምንድን ነው ቶሎ እንዳገባ ማትፈልጊው? እሺ ቶሎ እንትን ታያለሽ ምንድነው በልጅነት ሲሆን ማግባቱ ትንሽ ጥሩ ነው ልበልሽ። ጥሩ ነው ልጅ በልጅነት ጥሩ ነው። በርግጥ እኔም በ20 አልናገርም። አሁን አድርሽ ካልኩሌት ያደርጋሉ ካልኩሌት ስለሚያደርጉኝ ችግር አለ። እሺ ስለዚህ ቤተሰብን መጦር አለብሽ ነው አይደለም? ያ ምንም አሁን እሱን ታዩ እኔ እየጦርኩሽ ያለው እሺ ቶሎ ነው ገንዘብ መጨረሻው። አምነ ጉዳት ሴቪንግ ዜሮ ወደፊት እማራለሁ ግን ሴቪንግ ዜሮ ነሽ። ግን ምንድነው አዎ በአቅም መጎልበት አለብሽ። እውነት ለመናገር አንቺ በአቅም መጎልበት አለብሽ። ማለት አቅም ስልሽ በገንዘብ መጎልበት አለብሽ። አቅም ሊኖርሽ ይገባል። ትዳር ስትመሰርቺ ልጆች ይኖራሉ፣ ልጆች ይመጣሉ። በጥሩ ማሳደግ ካንቺ በላይ አንቺ እንዳደግሽ ሆነሽ ካንቺ በላይ ደግሞ እነሱ በጥሩ ሁኔታ እንዲያድጉ ይፈለጋል።
ለዛም ነው። ሁለት ደግሞ አንቺም አትጎጅም። ልጅ በልጅነት ነው በእርግጥ ግን አንቺም አትጎጅም። በዛ ሰዓት ብታገቢም ጥሩ አቋም ይኖርሻል። ልጆችሽን በስርዓት በደንብ ታሳድጊያለሽ። አብሮሽ እኩያ ሆነው ያድጋሉ። ያም እድሜ እኮ ጥሩ ነው። ቢያንስ እኮ በ10 ዓመት ውስጥ 2 ልጅ 3 ልጅ 4 ልጅ መውለድ ትችያለሽ። እንትኑን ግን ይዘሽ ልትሄጂ ነው? አዎ ትመጣለች። እኔ ባይ ዘ ወይ አልላክም፣ የምላክ ሰው አይደለሁም። ይቅርታ በዛ አጋጣሚ ምን ልበላችሁ ብቻ ፈጣሪ በዚህ አጋጣሚ እናቴ በጣም ነው የምወድሽ። አይዊሽ እኔ በቃ እንደ ንግስት ባኖርሽ። የእውነቴን ነው። አይ ዊል ትራይ ማይ ቤስት